ይህ አፋኝ ይባላል። አፋኝ እንዴት እንደሚሰራ ዛሬ በመለኛ ገጽ አሳያችኋለሁ። ይህ የምግብ አይነት ከአፋኝ ሌላ የተለያየ ስሞች አሉት። እናንተ አካባቢ ሌላ ስያሜ ካለው አስተያየት መጻፊያው ላይ ጻፉልን። አፋኝ ከሀበሻ ምግቦች ቶሎ የሚደርስና በጣም ቀላል ከምላቸው ምግቦች አንዱ ነው። ትንሽ ጠንከር ያለ ጣዕምና የማቃጠል ይዘት ስላለው ለልጆች የምመግቧቸው ከሆነ የማቃጠል ይዘቱን በተወሰነ መቀነስ ይኖርባቸዋል። ጹ ላይ ፈልጋችሁ ያጣችሁት ማንኛውም የሀበሻ ምግብ ካለ እንድናዘጋጅላችሁ አስታውሱን። አፋኙን ለማዘጋጀት ከምንጠቀማቸው ግብአቶች መካከል 500 ግራም የተፈጨ ቀይ የበሬ ስጋ አንዱ ነው። ብዙውን ጊዜ አፋኝ ሲሰራ በቀይ ስጋ ስለሆነ የምትጠቀሙት ስጋ ቀይ ቢሆን ይመረጣል። ከአትክልት ግብአቶች መካከል ደግሞ ደቆ የተከተፈ ነጭ ሽንኩርት፣ ደቆ የተከተፈ ዝንጅብልና ከነፍሬው የተከተፈ አረንጓዴ ሚጥሚጣ ቃሪያ እንጠቀማለን። የአፋኝ መጣፈጥ ዋነኛ ሚስጥሩ ነጭ ሽንኩርትና ዝንጅብሉ ስለሆነ ባታሳንሱ መክራችኋለሁ። በተጨማሪ ዛሬ አፋኙ ላይ አዋዜ እንጠቀማለን። በቤት ውስጥ አዋዜ ከሌላችሁ ሚጥሚጣ መጠቀም ትችላላችሁ። ነገር ግን አዋዜውን ብትጠቀሙት የተሻለ ጣዕም ታገኛላችሁ። አዋዜ እንዴት እንደሚዘጋጅ መማር ከፈለጋችሁ ከዚህ በፊት በመለኛ ገጽ በሶስት አይነት መንገድ አሳይተናል። እዚሁ የመለኛ ገጻችን ላይ መለኛ አዋዜ ብላችሁ ስትጽፉ በቀላሉ ታገኙታላችሁ። ከአዋዜው በተጨማሪ የተለያዩ የማባያ ስልሶችን መማር ከፈለጋችሁ ሩቅ ሳትሄዱ እዚሁ ገጻችን ላይ መማር ትችላላችሁ። አሁን አፋኙን እናዘጋጃለን። አፋኙን ለማዘጋጀት አስቀድማችሁ መጥበሻ ላይ አንድ የሾርባ ማንኪያ የተነጠረ ቂቤ ታቀልጣላችሁ። ቂቤ እንዴት እንደሚነጠር ከዚህ በፊት በመለኛ ገጽ ስላሳየን እዚሁ ገጻችን ላይ ተመልከቱት። ቂቤው ከቀለጠ በኋላ የምድጃችሁን የሙቀት መጠን ዝቅተኛ ላይ ታደርጉና ሚጥሚጣ ትጨምራላችሁ። እዚህ ጋር ቂቤውን አቅልጣችሁ ሚጥሚጣውን ስትጨምሩ የምድጃችሁ የሙቀት መጠን ትንሽ ከፍ ካለ ሚጥሚጣው ተቃጥሎ ጉሮሯችሁን ሊከረክራችሁ ስለሚችል የምድጃችሁን የሙቀት መጠን በጣም ዝቅተኛ ላይ ማድረግ ይኖርባችኋል። በተጨማሪ ሚጥሚጣው ከተቃጠለ የአፋኙን ጣዕም ሊያበላሽባችሁ ስለሚችል የምድጃችሁን የሙቀት መጠን በደንብ መቆጣጠር ይኖርባችኋል። ሚጥሚጣውን ጨምራችሁ ከቂቤው ጋር በደንብ ካዋሃዳችሁት በኋላ ያዘጋጃችሁትን ቀይ የበሬ ስጋ ከላይ ትጨምራላችሁ። ስጋውን ከጨመራችሁ በኋላ የምድጃችሁን የሙቀት መጠን መካከለኛ ላይ ታደርጉትና ምስሉ ላይ በምትመለከቱት መሰረት ከቂቤው ጋር በደንብ ትለውሱታላችሁ። ስጋውን ከቂቤው ጋር ለተወሰነ ደቂቃ ከለወሳችሁት በኋላ የምድጃችሁን የሙቀት መጠን ከፍ ታደርጉትና ስጋው እርስ በራሱ ልክ መጠባበቅ ሲጀምር በማማሲያው በደንብ አርጋችሁ ትበትኑታላችሁ። ይህንንም ሂደት ስጋው በደንብ እስኪበስልላችሁ ድረስ ትቀጥላላችሁ። ስጋውን ለተወሰነ ደቂቃ ቶሎ እያማሰላችሁት በሄዳችሁ ቁጥር ምስሉ ላይ እንደምትመለከቱት ሙሉ ለሙሉ ቀለሙን ይቀይርላችኋል። ጠብሶም እርስ በራሱ የተጠባበቀ ካለ ማማሲያውን በመጠቀም ልክ እንደመጀመሪያው በበተን ይኖርባችኋል። የምታዘጋጁት አፋኝ በጣም እንዳይበስል ከፈለጋችሁ እዚህ ጋር ተጨማሪ ግብአቶችን ጨምራችሁ ማውረድ ትችላላችሁ። እኔ የማዘጋጀው አፋኝ ብዙውን ጊዜ በደንብ የተጠበሰ ስለሆነ በደንብ ገባ አድርጌ ጠብሼዋለሁ። ስጋውን ስትጠብሱት ውሃ የሚተፋባችሁ ከሆነ ውሃውን እስኪጨርስ በደንብ አርጋችሁ መጥበስ ይኖርባችኋል። ስጋው ተጠብሶ ሙሉ ለሙሉ ቀለሙን ከቀየረ በኋላ የማጣፈጫ ቅመሞች ታስገባላችሁ። አንድ የቡና ማንኪያ የሮዝመሪ ዱቄት፣ ግማሽ የቡና ማንኪያ ኮረሪማ፣ ግማሽ የቡና ማንኪያ ከሙን እና ግማሽ የቡና ማንኪያ ቁንዶ በርበሬ ትጨምራላችሁ። ቅመሞቹን ከጨመራችሁ በኋላ ከስጋው ጋር በደንብ ትቀላቀሉታላችሁ። ተጨማሪ ቅመሞችን ማስገባት ከፈለጋችሁ እዚህ ጋር መጨመር ትችላላችሁ። ቅመሞቹን ጨምራችሁ ለተወሰነ ደቂቃ ከጠበሳችሁት በኋላ ከትፋችሁ ያዘጋጃችሁትን ዝንጅብልና ነጭ ሽንኩርት ትጨምራላችሁ።
አፋኙ እንዲጣፍጥ ከሚያደርጉት ግብአቶች መካከል ነጭ ሽንኩርትና ዝንጅብል ዋነኞቹ ስለሆኑ እዚህ ጋር ብትጨምሩ መክራችኋለሁ። የምታስገቡትን መጠንም ከአንድ የሾርባ ማንኪያ ከፍ ብታደርጉት ይመረጣል። እዚህ ጋር የተጠቀምኳቸው የማጣፈጫ ቅመሞችን መማር ከፈለጋችሁ ደግሞ እዚሁ ገጻችን ላይ ታገኟቸዋላችሁ። ነጭ ሽንኩርትና ዝንጅብሉን ጨምራችሁ በደንብ ከቀላቀላችሁ በኋላ አንድ የሾርባ ማንኪያ አዋዜ ከላይ ታደርጋላችሁ። በቤት ውስጥ ያዘጋጃችሁት አዋዜ ከሌለ ሚጥሚጣ መጠቀም ትችላላችሁ። ነገር ግን አዋዜ ብትጠቀሙ የተሻለ ጣዕም ታገኛላችሁ። አዋዜን በቤት ውስጥ ማዘጋጀት ከፈለጋችሁ በሶስት አይነት መንገድ አዋዜ እንዴት እንደሚዘጋጅ በመለኛ ገጽ አቅርበናል። የምታዘጋጁት አፋኝ የበለጠ ቀላ እንዲል ከፈለጋችሁ ተጨማሪ አዋዜ ማድረግ ትችላላችሁ። አሁን የምትፈልጉትን ያህል ጨው ከላይ ታደርጋላችሁ። የምታዘጋጁት አፋኝ የበለጠ ለስለስ እንዲልላችሁ ከፈለጋችሁ ከላይ የተወሰነ ቅቤ አፍስሱበት። አሁን ከትፋችሁ ያዘጋጃችሁትን የሚጥሚጣ ቃሪያ ከላይ ተጨምሩና ትቀላቅሉታላችሁ። የሚጥሚጣ ቃሪያ ማግኘት ካልቻላችሁ አረንጓዴ ቃሪያውን መጠቀም ትችላላችሁ። ነገር ግን ከሚጥሚጣ ቃሪያው አንፃር አረንጓዴ ቃሪያው የማቃጠል ይዘቱ የተወሰነ ስለሚቀንስ በዛ አርጋችሁ ጨምሩበት። አሁን አፋኙን አሳምረን እናቀርባለን። አፋኝ ሲቀርብ በእንጀራ ተሸፍኖ ስለሚቀርብ 2 እንጀራ ተጠቀልሉና ዳርዳሩን ታውጣላችሁ። ዳርዳሩን በቢላ ቆርጣችሁ ካወጣችሁ በኋላ ምስሉ ላይ በምትመለከቱት መሰረት አጠላልፋችሁ ትዘረጋላችሁ። አሁን ጠብሳችሁ ያዘጋጃችሁትን ስጋ መሃል ላይ ትገለብጣላችሁ። እዚህ ጋር ስጋው መቀዝቀዝ ስለሌለበት ቶሎ ቶሎ መገልበጥ ይኖርባችኋል። አፋኙን መሃል ላይ ከገለበጣችሁ በኋላ ልክ ምስሉ ላይ በምትመለከቱት መሰረት ላይ በሚገኘው እንጀራ ትሸፍኑና የታችኛውን ደግሞ ታስከትላላችሁ። እዚህ ጋር አፋኙ በትኩሱ ሙሉ ለሙሉ መሸፈን አለበት። አፋኝ እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም እንደምትሞክሩት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደ ሁልጊዜው አስተያየት መጻፊያው ላይ ጻፉልን። ይህን አፋኝ በቤታችሁ ከሞከራችሁት የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። ሐሳብ እንዲሁም አስተያየት ካለን እንሰጥበታለን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።